ትላንት ዲቦራ ፋውንዴሽን በወዳጅነት ፓርክ ዓለም አቀፍ የዳውን ሲንድሮም ቀንን ሲያከብር ነበር። እዚሁ ደግሞ እንግዳ ጋብዘናል። ቤኪ አባዱላ ይሰኛሉ። የትላንትናው የዳውን ሲንድሮም ቀን ምን ይመስል ነበርና ሌሎች ሀሳቦችን እያነሳን ቆይታ ልናደርግ ነው። እንግዳችን ስለመጡ እጅግ አድርገን እናመሰግናለን። ስለጋበዛችሁ በጣም እናመሰግናለን። መልካም። ትላንት የነበረው ቆይታ ምን ይመስል ነበር? በጣም ደስ ይል ነበር። በጣም አክቲቭ ነበር። ብዙ ሰው እንዳሰብነው ተገኝቶልን ነበር። ዋናው ይሄን ቀን የምናከብረው ደግሞ እነዚህ ልጆች እንዲታዩ እንዳይረሱ እና ኢንጆይም ሲያደርጉ ደግሞ ለማየት ሲደሰቱ ለማየት እና የማህበረሰቡም አካል እንደሆኑ ለማሳየት ነውና ይሄን ቀን የምናከብረው ጥሩ አልፎልን ነበር በጣም ዲቦራ ፋውንዴሽን ቀደም ሲልም በዜና ዘገባችን ላይም ስንከታተል እንደነበረው የተለያየ የአእምሮ እድገት ውስንነት ያለባቸው ልጆችን በተለይም የአሁን ህይወታቸው የወደፊቱም እንዲቃና ከማድረግ አኳያ ሰፋ ያሉ ስራዎችን እየሰራ እንዳለ ይታወቃልና ትላንትና የነበረው መርሃ ግብር እንደው ለዚህ ስራችሁ ምን ያክል አግዟቸዋል? ምን ያክል ባለድርሻ ናቸው የሚባሉ ለስራችሁ የሚያግዟቸው አካላት አሁንም እያገዟቸው ያሉ ወደፊትም የሚያግዟቸው አካላት በምን ያክል ደረጃ ተሳትፏል? የግንዛቤውንም ጉዳይ ከዚህ ጋር እያይዘው ቢያነሱልኝ ጥሩ ነው። ጥሩ ያው ልጆቹ የኛ ዲቦራ ፋውንዴሽን ሲመሰረት ጤናቸውን ላይ ለመስራት ከዛን ትምህርታቸው ላይ ለመስራት መጨረሻ ላይ ነው ፖሊሲ አድቮኬሲ አንደኛው የፖሊሲ አድቮኬሲ አካል ልጆቹ የስራ እድል እንዲኖራቸው ነው ስራም እንዲሰሩ ነው እድሜያቸው ሲደርስ ማለት ነው። 18 አመታቸው ሲሞላ ወደ ቮኬሽናል ትሬኒንግ ይገቡና ዲቦራ ፋውንዴሽን እንዳቀባበላቸው 1 አመት እስከ 2 አመት ትሬን አድርገው ከዛ የሚቀበሉ ተቋማቶችን ደግሞ ተነጋግረን ተቀብለውልናል። እስካሁን ኢትዮጵያን ኤርላይንስ፣ ኢትዮ ቴሌኮም፣ ሆላንድ ኤር እና የሰብአዊ መብት ኮሚሽን ልጆች ወስዶ ቀጥሮልን እየሰሩ ይገኛሉና ልጆቹም እኛ የቤተሰብ ሸክም ነን የሚል ጥያቄ ያነሳሉ። ቤት ውስጥ ተቀምጠን ያወራሉ ይሄን ያክልና ይሄን ያውን ነገር በደም ቀርፏል። ከዛም በደሞዛቸው ደግሞ ቤተሰባቸውንም እያገዙ ራሳቸውንም እያገዙ ይገኛሉ። ብዙ ባለ ድርሻዎች ደግሞ ተገኝተው ነበር። የዛኔ ብዙ ያመሰገናቸው ስቴጁ ላይ እነሱ ናቸው ማለት ነው። እንደው ዙፋን አሁን እሳቸው ሲጠቅሱም እያሰብኩ የነበረው ቀደም ሲል የፓብሎን ታሪክ እዚህ ጋር አስናመጣው ነበርና በዓለም አቀፍ ደረጃ ይህ የአእምሮ እድገት ውስንነት ያለባቸው ልጆች በፍጹም ማድረግ አይችሉም። ቤተሰቦቻቸው የሚሸማቀቁባቸው ሁኔታዎችን አንዳንድ ቦታዎች ላይ እናያለንና አሁን ቀደም ሲል ፓብሎ ላይም የተመለከተነው እናንተ ጋራም ደግሞ በእናንተ ሂደት ውስጥ አልፈው በቀጣይ ደግሞ ወደ ተቋማት ሄደው ስራ እስከ መስራት የሚደርሱ ስለመሆናቸው ተመልክተናልና እንደው ማህበረሰቡ ጋር የነበረው ልጆቹን ደብቆ እንዲቀመጥም ጀምር ያደረገው ነገር ግንዛቤውን በምን ያክል ደረጃ መስበር ችለዋል? እነዚህ እናንተ አብቅታችኋቸው ኢትዮጵያ አየር መንገድና ሌሎች ጋራም መግባት የቻሉ ልጆች ግንዛቤውን ከዚህ በኋላም አሁን በቀጥታ ስርጭት የሚመለከቱን ተመልካቾችም እንዲያውቁት ምን ያክል መስበር የቻለ አካሄድ ነበረ? በጣም በትልቁ ነው። ብዙ ጊዜ አብዛኛው ሰው የሚችሉ አይመስላቸውም። በቃ ገብታውም ወይም ያስቸግሩ ወይም ይረብሹ፣ ግን ልጆቹ እንደዛ አይደሉም። በጣም ነው ደስ የሚሉት። ኢቭን የስራ ኢንቫይሮንመንትን ይቀይራሉ። የደስታ ነው የሚያደርጉት። ሁሌ ደስተኞች ናቸው። ሰው ይወዳሉ። ኢቭን ጨዋታቸው ወሬያቸው ደስ ይላልና ይሄ በጣም ነው ለውጥ ያመጣው። ለቤተሰብም ለውጥ አምጥቷል። ተቋሞቹ ላይም ለውጥ አምጥቷል። ተቋሞቹ ላይ የሚሰሩ ደግሞ ሰራተኞች ራሱ እነዚህ ልጆች መስራት እንደሚችሉ አምነው ኢቭን አብሯቸው እየሰሩ ጎበዝም በጣም ናቸው። በሰለጠኑት ስራ ላይ አንድ ነገር በደንብ አድርገው የመስራት እስከ ጥግ ምንም ሳይቆጥቡ ኃይላቸውን ነው የሚሰሩትና ብዙ ለውጥ አምጥቷል ነው የምንለው። ወደ ዲቦራ ፋውንዴሽን እንመለስና መጋቢትን ከዲቦራ ጋር በሚል የተለያዩ ስራዎችን ሲሰሩ ቆይታቸዋል። ቀሪ ስራዎች አሉ ወይ? ምንድናቸው ወደፊት ለመስራት የታሰቡ ስራዎች? በጣም ብዙ ቀሪ ስራዎች አሉ። ገና እየጀመርን ነው የምንለው። አሁንም ትንሽ ልጆች ናቸው የተቀጠሩት። በጣም ብዙ ስራ ፈላጊ ያሉ ሰልጥነው የተቀመጡ ልጆች፣ በጣም ብቁ የሆኑ ልጆች። ከዚህም ባሻገር ደግሞ ወደ ክልል የመውጣትን ፕሮጀክቶችን ጀምረናል። አሁን አዲስ ብራንች ቡታጅራ ላይ ኢናግሬት አድርገናል። ይሄንንም ማስፋት ነው የምንፈልገው። አዲስ ቦታዎች እየገባን አዌርነስ እየሰጠን ለምን አሁን ከከተማም ገና ሲወጣ አሁንም እንዳልከው የተሸማቀቀ መናገር የፈራ ቤተሰብ አለ፣ ቤት ውስጥ የቀረ ልጅ አለ፣ ኢቭን ታሞ ቼክ አፕ ማድረግ ስለማይችል የሚያርፍ ልጅ አለና ብዙ ስራ ይቀረናል። እነዚህን ለማካሄድ ያቀድ ነው። እንደ መጨረሻ እናድርግና በዚህ ላይ አሁንም የሚገኙ ከቤተሰቦቻቸው ጋራም የሚገኙ ይኖራሉ። ወደታች የመሄድ ዋነኛ ዓላማችሁ ይሄ ነውና እንደው በመጨረሻ ዘርፉ ላይ እንደሚሰራም ችግሩን ደግሞ በቀጥታ እየተጋፈጠ ለመፍትሄ እየሰራ እንደሚገኝ አካልም እርሱ እንዲያስተላልፉ መፈልገው መልእክት ለቤተሰቦቻቸው ዳውን ሲንድሮም ማለት የዓለም ፍጻሜ እንዳልሆነና ከዚህ ጋር የተያያዘ መልእክት አለኝ የሚሉት ጉዳይ ካለ መጨረሻ እናድርግ። ብዙ ጊዜ እኛም እንደ ቤተሰብ ያየነው ዲቦራ ስትወለድ የመጥፎ እድል ምልክት
ወይም እርግማን እንደዚህ አይነት ነገሮች ይባሉ ነበር ግን እንደዛ እንዳልሆነ በቃ አጋጣሚ ነው እናቶችም አባቶችም ቤተሰቦችም ደግሞ ይደነግጣል ያስደነግጣል በጊዜው መጀመሪያ ግን ከመደንገጥ ደግሞ ቀጥሎ ያለው ልጆቹ ላይ ቶሎ መስራት ነው በልጅነት ሲሰራባቸው በጣም ብዙ ለውጥ ያመጣሉ ገና ህፃን ሆነው ጀምረው ክትትል ሲደረግላቸው ቴራፒ ሲሰጣቸው በጣም አክቲቭ የመሆን እድላቸው ከፍ ይላል አድገው ከሚደረጉ እንቅስቃሴዎች ማለት ነው ስለዚህ ለቤተሰብ ምንም አደንግጡ አይዟችሁ በጣም ብዙ ቤተሰብ ላይ ነው ያለው ዓለም ላይ ያለ ነገር ነው ከመደንገጥ ይልቅ ከማዘን ይልቅ ደግሞ ወደ መፍትሄው ያነበብን እንዴት ማሻሻል እንችላለን ቤት ውስጥ ምን ማድረግ እንችላለን ትምህርት ቤት እስኪገቡ ራሱ 4 አመት እስኪሆናቸው ድረስ ብዙ ስራ መሰራት ይችላልና እነዚህ ነገሮች እንዲሰሩ እናበረታታለን ቤተሰብን ማለት ነው ስለምትሰጡት ማህበራዊ ግልጋሎት በዚህ አጋጣሚ ልናመሰግናችሁ ይገባል ቤኪ አባዱላ የዲቦራ ፋውንዴሽን ስራ አስኪያጅ በማለዳ መጥተው ይህን መረጃ ስላጋሩ እጅግ አድርገን እናመሰግናለን እኔም በጣም ነው የማመሰግነው ፋና ሁሌ ከጎናችን የሆነ ተቋም ነውና ለዚህ ደግሞ በጣም እናመሰግናለን